ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው የአልጋ ላይ ቆይታን ወይም ደግሞ ከፍቅር አጋር ጋር ወይም ደግሞ ከሚስት ወይም ከማንኛውም በሴትና በወንድ መካከል የሚደረግን የግብረ ስጋ ግንኙነት ሊያሳድጉ ወይም ደግሞ ሊያሻሽሉ የሚችሉ የምግብ አይነቶችን እንዲሁም ደግሞ በግብረ ስጋ ግንኙነት ወቅት የተሻለ ብቃት ወይም ደግሞ የተሻለ ቆይታ ወይም ደግሞ የተሻለ ፐርፎርማንስ እንዲኖረን የሚያደርጉ ምግቦችን የምናይ ይሆናል ማለት ነው። ከነዚህ ምግቦች በተጨማሪ በግብረ ስጋ ግንኙነት ወቅት አልኮል መጠቀም ምን ጥቅም አለው ወይስ ምን ጉዳት አለው? ይጠቅማል ወይስ ይጎዳል የሚለውን አሁንም በቆይታችን የምናይ ይሆናል ማለት ነው። ሰዎች ምግብና ግብረ ስጋ ግንኙነት ምን ያገናኛቸዋል የሚል ጥያቄዎችን ያነሳሉ። ምግብ እውን ግብረ ስጋ ግንኙነትን የተሻለ ያደርገዋል ተብሎ ከተጠየቀ አዎ፣ ሰዎች የተሻለ ግብረ ስጋ ግንኙነት እንዲኖራቸው አመጋገባቸው ወሳኝ ሚና ይጫወታል ማለት ነው። የፍቅር አጋራችሁ ጋር የሚደረግ የአልጋ ላይ ቆይታን ወይም ደግሞ የግብረ ስጋ ግንኙነትን ከፍ ለማድረግ የምትመገቡት ምግብ ወሳኝና ትልቅ ፋይዳ ይጫወታል ተብሎ በብዙ ጥናቶች ተመልሷል ማለት ነው። ተመራማሪዎች እንደሚሉት አመጋገባችንና የግብረ ስጋ ግንኙነት ህይወታችን ቀጥተኛ ትስስር አላቸው ብለዋል። ደስታ የሚፈጥር ንጥረ ነገር ያላቸው ምግቦች ጤናማ የግብረ ስጋ ግንኙነት እንዲኖረን ያደርጋሉ ማለት ነው። ከነዚህ ምግቦች መካከል በጥቂቱ ስናይ ወይም ደግሞ በዛሬ ፕሮግራማችን ለእናንተ ስናደርስ አንደኛ ላይ የምናገኘው ቃሪያ ወይም ሚጥሚጣ ነው። ካፕሳይሲን የሚባለው ንጥረ ነገር ቃሪያ እንዲሁም ደግሞ ሚጥሚጣን በመሰሉ የሚያቃጥሉ ምግቦች ውስጥ ይገኛል። ሰዎች ደስታ ሲሰማቸው የሚመነጨው የኢንዶርፊን ሆርሞን እንዲዘዋወር ቃሪያና ሚጥሚጣ ትልቁን አስተዋጽኦ ያደርጋሉ ወይም ደግሞ እገዛ ያደርጋሉ። በተጨማሪም የደም ዝውውርን ያፋጥናል። የሰውነት የሙቀት መጠንንና የልብ ምት ፍጥነትን እንዲጨምር ይረዳል። እነዚህ በግብረ ስጋ ግንኙነት ወቅት ሰውነታችን ላይ የሚስተዋሉ ለውጦች ናቸው ማለት ነው። ሁለተኛ ቸኮሌት ፌነልት ላሚን የሚባል ንጥረ ነገር አለው። ቸኮሌት መብላትና በፍቅር መክነፍ የሚያያዙትም በዚህ ንጥረ ነገር ምክንያት ነው። ንጥረ ነገሩ የፍቅር ግንኙነት ሲጀመር ደስ የሚል ስሜት እንዲፈጠር ያደርጋል ማለት ነው። ቸኮሌት ውስጥ ትራይፓቶፎን የተባለ አሚኖ አሲድ ይገኛል። ይህም ሰውነት ውስጥ ደስታ የሚያመነጭ ሴራቶኒን የሚባል ንጥረ ነገር እንዲዘዋወር ይረዳል። ትራይፕቶፎን ከእንቁላል፣ ከለውዝ፣ ከሶያ ምርቶችም ሊገኝ ይችላል። ቸኮሌትና የግብረ ስጋ ግንኙነት ህይወት መካከል ግንኙነት አለ መባል የጀመረው ከ16ኛው ክፍለ ዘመን አንስቶ ነው። ቸኮሌትን በምናይበት ሰዓት በተለይ ጥቁር ቸኮሌት የግብረ ስጋ ግንኙነት ስንፈትን ከሚያሻሽሉ ምግቦች መካከል አንዱ ተደርጎ ይቀመጣል። በውስጡ የያዘው ንጥረ ነገር የደም ዝውውር ሂደትን የሚያነቃቃ ሲሆን አርጊን HCl የተባለ ንጥረ ነገር በሰውነት ውስጥ የሆርሞን መመረትን ያቀላጥፋል ማለት ነው። ሶስተኛ ፍራፍሬዎች። ጥናቶች እንደሚያሳዩት የብልት አለመቆም ችግር ያለባቸው ወንዶች ፍላቮኖይድ የተባለ ኬሚካል የያዙ ምግቦች እንዲመገቡ ይመከራል። ለምሳሌ ብሉቤሪ የተባለ የእንጆሪ ዝርያ፣ ብርቱካንና ሎሚ ችግሩን ይቀርፋሉ። የተለያዩ ፍራፍሬዎች መመገብ የብልት አለመቆምን ችግር 14 በመቶ ይቀንሳል ማለት ነው። ከአትክልት ፍራፍሬዎች የወይራ ዘይትና ለውዝ በተጨማሪ የሜዲተራኒያን አካባቢ ምግቦችን መመገብ የብልት አለመቆም ችግርን እንደሚቀርፉ ተመራማሪዎች ይነገራሉ። ቸሪ፣ ብላክቤሪ የተባለው የእንጆሪ አይነት፣ የወይን ፍሬ እና ቀይ ጥቅል ጎመን አንቶኪያኒን የያዙ ምግቦች ናቸው ማለት ነው። ሌላው በፍራፍሬ ውስጥ የምናገኘው ሙዝ ነው። ሙዝ በውስጡ የግብረ ስጋ ግንኙነት ስሜትን ከፍ የሚያደርግ በተለይ የወንዶች የግብረ ስጋ ግንኙነት ስሜትን ከፍ የሚያደርግ ብሮሜሊን የተሰኘ ኤንዛይም እንደያዘ ይገለጻል። ከዚህ በተጨማሪ ሙዝ አዘውትሮ መመገብ የወንዶች የብልት ፈሳሽ ወይም ስፐርም መጠን እንዲጨምር እንደሚያደርግም ተጠቁሟል። ከሙዝ በተጨማሪ ደግሞ አቮካዶን እናገኛለን ወይም ደግሞ አቮካዶ አንዱ ነው ማለት ነው። የተሻለ የግብረ ስጋ ግንኙነት ወይም ደግሞ ስሜት እንዲኖረን በማድረግ ማለት ነው። አቮካዶ በውስጡ የተለያዩ ቫይታሚኖች ማለትም ቫይታሚን ሲ፣ ቫይታሚን ኬ እና ቫይታሚን ቢ የመሳሰሉትን የያዘ ሲሆን በተለይም ቫይታሚን ኬ በሰውነት ውስጥ የደም ዝውውር በተገቢው የሰውነት ክፍል ላይ እንዲከናወን እንደሚያስችል ይገለጻል ማለት ነው።
በፕሮቲንና በፋይበር የበለጸገ በመሆኑ አቮካዶ ተፈጥሯዊ የስንፈተ ወሲብ ለማስተካከል ወይም ደግሞ የተሻለ የግብረ ስጋ ግንኙነት እንዲኖረን ያደርጋል ማለት ነው። ሌላው አራተኛ ላይ እንቁላል። በቫይታሚን ዲ የበለጸገው እንቁላል የግብረ ስጋ ግንኙነት ፍላጎትን ከሚጨምሩ ንጥረ ነገሮች ውስጥ የሚጠቀስ ሲሆን በቀን 2 የተቀቀለ እንቁላል መመገብ የቴስቶስትሮን ሆርሞንን መጠን ከፍ እንደሚያደርገው ጥናቶች ይጠቁማሉ። ደካማ የግብረ ስጋ ግንኙነት ባላቸው ሰዎች ዙሪያ የተካሄዱ ጥናቶች እንደሚያስቀምጡት የወንዶች ደካማ የግብረ ስጋ ግንኙነት አቋም ወይም ብቃት ለመከላከል ወይም ለማዳን ተጠቃሽ ከሆኑ ምግቦች መካከል እንቁላል በግንባር ቀደምትነት የተቀመጠ ሆኖ ይገኛል ማለት ነው። ሌላው አጃ ነው። አምስተኛ ላይ የምናገኘው አጃ በውስጡ ሴሮቶኒን የተባለ ኬሚካል የያዘ ሲሆን ይህም የጭንቀት መጠን ይቀንሳል። ጥናቶች እንደሚጠቁሙት የግብረ ስጋ ግንኙነት መድከም ከጭንቀት መጨመር ጋር የሚያያዝ ሲሆን ይህንን ጭንቀት በመጠኑ እንዲቀንስ በማድረግ አጃ ተጠቃሽ ነው ማለት ነው። በተጨማሪም አጃ በውስጡ የሚገኘው የፕሮቲን መጠን ከፍተኛ በመሆኑ የአጃ ቅንጨ መመገብ በሰውነት ውስጥ የቴስቶስትሮን መጠን ከፍ እንዲል ያደርጋል ማለት ነው። ስድስተኛና የመጨረሻ የምናገኘው ካሮት ነው። በቫይታሚኖች እንደተሞላ የሚነገርለት ካሮት እጅግ ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይዟል። በካሮት ውስጥ የሚገኙት ቫይታሚኖች መካከል አንዱ የወንዶች የብልት ጡንቻ እንዲጠነክር የሚያስችል ሲሆን በብልቱ አካባቢ የሚካሄደውን የደም ዝውውር ሂደት እንዲቀላጠፍ ያደርጋል ማለት ነው። ሲጠቃለል ወይም እንዳጠቃላይ ስናይ የግብረ ስጋ ግንኙነት ህይወትን እንደሚያሻሽሉ የሚነገርላቸው አፍሮዲያሲክ የግብረ ስጋ ግንኙነት ፍላጎት ጨማሪ የተባሉ ምግቦችን ለውጦቻቸውን በሶስት ከፍሎ ማየት ይቻላል። አንደኛው የግብረ ስጋ ግንኙነት ፍላጎት ነው። ሁለተኛው የግብረ ስጋ ግንኙነት የመፈጸም ብቃት ነው። ሶስተኛው ከግብረ ስጋ ግንኙነት የሚገኝ ደስታ ወይም ሀሴት ናቸው ማለት ነው። በእርግጥ ተመራማሪዎች እነዚህን ውጤቶች መለካት አልቻሉም። እንዲያውም እስካሁን በእርግጠኝነት መናገር የቻሉት አፍሮሲያዲክ የተባሉ ፍራፍሬዎችን መመገብ የተሻለ የግብረ ስጋ ግንኙነት እንድናደርግና የተሻለ ቆይታ እንዲኖረን እንደሚያደርጉ በጥናታቸው ደርሰውበታል እንጂ በእርግጠኝነት ይህን ያክል ፐርሰንት ይህን ያክል መጠን ብሎ መግለጽ እንዳልቻሉ ግን በጥናታቸው ያሳያሉ ማለት ነው። የተለያዩ የስነ ተዋልዶ ጤና ተመራማሪዎች እንደሚሉት በእያንዳንዱ ሰው የተሻለ የግብረ ስጋ ግንኙነት ህይወት እንዲኖረው ከሚረዱ ነገሮች ውስጥ አንዱ ከግብረ ስጋ ግንኙነት ጋር የተሻለ ፐርፎርማንስ ሊያሳድጉ የሚችሉ ምግቦችን ማዘውተር እንደሆነ ይመከራል ማለት ነው። አብዛኛዎቹ የአፍሮዲያሲክ የሚባሉ ምግቦች ጤናማ ምግቦች ናቸው። ግብረ ስጋ ግንኙነት የተሻለ እንዲሆን ይረዳሉ የሚባሉ ነገር ግን ጤናማ ያሉ ምግቦችን አለመጠቀምም ይመከራል ማለት ነው። ሌላው አልኮልን እናገኛለን። እውን አልኮል የግብረ ስጋ ግንኙነት ያሻሽላል ወይ ሲባል በፍጹም ሊያሻሽል አይችልም ማለት ነው። አልኮል የግብረ ስጋ ተነሽነት ቢጨምርም የግብረ ስጋ ግንኙነት በሚደረግበት ወቅት ተጽዕኖ ሊያሳድር ይችላል። ተመራማሪዎች እንደሚሉት ከመጠን በላይ መጠጣት የግብረ ስጋ ግንኙነት ፍላጎትን ይቀንሳል። የአልኮል ሽታ ስለሚረብሽም ግብረ ስጋ ግንኙነት ህይወት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ጥናቶች ያሳያሉ ማለት ነው። አንዳንዴ የግብረ ስጋ ግንኙነት ፍላጎት አናሳ ሲሆን ከጤና ችግር ጋር ሊያያዝ ስለሚችል ሐኪም ማማከርም ይመከራል ማለት ነው። የግብረ ስጋ ግንኙነት ሂደት ላይ ተጽዕኖ ከሚያመጡ ችግሮች መካከል የሆርሞን ችግር ተጠቃሽ ነው። ሆኖም ለዚህ ችግር አመጋገባችን የሚያስገኘው ለውጥም ቀላል የሚባል አይደለም ማለት ነው። ስለዚህ እነዚህ ምግቦች ተጠቅማችሁ የተሻለ የፍቅር ግንኙነት፣ የተሻለ የአልጋ ላይ ቆይታ፣ የተሻለ የግብረ ስጋ ግንኙነት አፈጻጸም እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ነገር ግን እነዚህ ምግቦች ተጠቅማችሁ ለውጦች ማምጣት ማትችሉ ከሆነ እንዲሁም ደግሞ ስር የሰደደ ከግብረ ስጋ ግንኙነት ጋር የተገናኘ ችግር ካለባችሁ በአቅራቢያችሁ ያሉ የስነ ተዋልዶ ሐኪሞችን ወይም ደግሞ ከዚህ ጋር ተያይዞ የሚሰሩ የሕክምና ተቋማትን ማማከርና መጎብኘት አስፈላጊ በመሆኑ ያንን እንድታደርጉ እንደ ስነ ምግብ ሚዲያ እንመከራለን ማለት ነው። የተከበራችሁ አድማጮቼ እንዲሁም ደግሞ ተመልካቾቼ የዛሬ ቆይታዬ ይሄን ይመስል ነበር። በቆይታዬ ቪዲዮን ከወደዳችሁት ወይም ደግሞ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድታበሩኝ እጠይቃለሁ። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ያገናኘን።